እንደምን አድራችኋል እንደምን ውላችኋል ዛሬ ቀኑ ሚያዝያ 7 2018 ዓ.ም ነው የኢኤምኤስ አሁናዊ መረጃ የምናጠናቅርበት ዝግጅት አሁን ተጀምሯል የመታሰቢያ ቀጸላና ደረጃ አብቶል መረጃዎችን ይዘን መጥተናል አብራችሁን ቆዩ ጤና ይስጥልኝ ደረጀ እንዴት አድረሃል እንዴት ውለሃል ያው ኢቶሪካ የሚል ቋንቋ ነው ሰሞኑን እየተራገበ ያለው እንኳን ደህና መጣ እንኳን ደህና ቆየሽኝ መቲ ልክ ነሽ አጀንዳው ነገ ነው እንግዲህ ነገ 8ኛ ወር 2018 እና አንዳንዶች ቴዲ 888 ነው እያሉ ነው ይሄ ልክ 666 ነው ይባላል ነገ 8 በ8 ገጥሟል እያሉ እየጻፉ ነው ይሆን ሆኖ የሱ ትኩሳት ሊቆም አልቻለም ትናንት የዘገብነውን ዜና ተከትሎ ፎሎ አፕ ዜና መጥቷል እርሱ ምንድነው ከትናንት በስቲያ አርቲስት ቲቪ ታግዶ ነበረ መግለጫውን እንዳይሰጥ የኢቶሪካን አልበም ትናንትና ደግሞ እንደ ዜናው እንዳደራንበው ዋዜማ የዘገበው የአርቲስት ቴሌቪዥን ጣቢያ ቴዎድሮስ ካሳሁን ወይም ቴዲ አፍሮ በአዲስ አልበሙ ላይ ዛሬ ሊሰጠው ከነበረው ጋዜጣዊ መግለጫ ጋር በተያያዘ ከትናንት በስቲያ በገባው የቀጥታ ስርጭት ስምምነት ዙሪያ ለኢትዮጵያ መገናኛ ብዙሃን ባለስልጣን ማብራሪያ ሰጠ በባለስልጣኑ ጥያቄ በዚሁ ስምምነት ዙሪያ ዛሬ ረፋድ ላይ በባለስልጣኑ ቅጥር ግቢ በአካል ተገኝተው ማብራሪያውን የሰጡት የጣቢያው ስራ አስፈጻሚዎችና ሌሎች የስራ ኃላፊዎች መሆናቸውን ዋዜማ ሰምታለች ይህንም ተከትሎ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዎድሮስ አልበም ኢቶሪካ ጋዜጣዊ መግለጫና በጣቢያው የተላለፈ የነበረው የቀጥታ ስርጭት በይፋ ታግዷል የመግለጫው መታገድና የቴሌቪዥን ጣቢያው ኃላፊዎች ማብራሪያ መስጠት በአልበሙ ይፋ መሆን ላይ ስለሚኖረው አንደምታ እስካሁን በይፋ የተባለ ነገር የለም ይላልና አንድ አማረብን ያሉ ራሳቸውን ያከራዩ ለብልጽግና ካድሬ የሆኑ አዲስ ይመጡ ብቅ ያሉ ግራና ቀኛቸውን ለይተው የማያውቁ ጩኸት ለመፍጠር ቢዝነስ ለመስራት ሆን ብሎ ቴዲ ካሴት ባወጣ ቁጥር እንዲህ አይነት ነገር እንዲፈጠር ያደርጋሉ አውቀው ይላል እንደዚህ አይነት መንግስትን የሚያጠለሽ ፕሮፓጋንዳ በዚህ ደረጃ ተሰራጭቶ አብይ አህመድ ዝም የሚል ይመስላችኋል እነ ዳንኤል ዝም የሚሉ ይመስላችኋል ውሸት ቢሆን ኖሮ ይኸውና የመገናኛ ብዙሃን ባለስልጣን ስሙ ተጠቅሷል ማብራሪያ ጠይቋል ካሁን በፊት በሆነ ነገር ነበር ፈቃዱን አንስቻለሁ የዋዜማን ያለው እንዲህ አይነት ዘገባ ሲዘገብ ዝም የሚል ይመስላችኋል ለምን ተዋሻላችሁ ብልጽግና ውስጥ ያላችሁ ማለት ነው ማስተባበል አትችሉም እነሱ ማስተባበል ለማስታወቂያ ችግር ገጥሞት ያውቃል እንደ የነሱን ማስታወቂያ ለልጆች ያም የብልጽግና ማስታወቂያ ለቴዲ ጭራሽ ያጠፋዋል እንጂ ምን ሊያደርግ ነው ስራዬ ብሎ ቢፈጥሩ ደግሞ ሊያወጣ ነው ሊለቅ ነው ከተባለ በቂ ነው በራሱ አልበም በፌስቡክ ብትይ ከሚሊዮን በላይ ተከታይ ያለው ነው ስፖቲፋዮችን ይጠቀማል ብዙ ነገሮችን ይጠቀማል ጨምሯል በነገር ላይ ሰው በል ጨምሯል እንትኑ ላይ ሰብስክሪፕሽን 1.2 ሚሊዮን አሁን 1.3 ሚሊዮን ገብቷል ዛሬ 1 ሚሊዮን 1.3 ሚሊዮን ሆኗል አሁን አይቻለሁ 1.31 ሚሊዮን ሆኗልና ምንድነው የሚሉት እነዚህ እናስተባበላለን ብለው የመጡት እነዚህ የክብረ ባሎቹ ምናምን እያዩዋቸው ነው እየተወራጩ ማንንም ያገደው የለም እንዴ ከማገድ አልፎማ ጋዜጣዊ መግለጫውን ሊሰጥ የነበረው ቲቪ በብሮድካስቲንግ ባለስልጣን ተጠርቶ ተጠየቀ ማብራሪያ ሰጥ ተባለ ትናንት የነጻነት ታጋይነን ባሉት በነ ዮናታን ረጋሳ በኋላ ዮናታን ተስፋዬ ረጋሳ በኋላ ነው የያቱን ስም በርግጥ የጨመረው ብልጽግና ሲመጣ ብዙ ሰው ናቸው ያቶቻቸው ስም የጨመሩት በነገር ላይ በነ ዮናታን ተስፋዬ ረጋሳ ተጠርቶ ተጠየቀ እኮ አርቲስት ቲቪ ከዛም አልፎ እንዴት የቴዲ ማስታወቂያ እንዴት በዛ ላይ መግለጫ ሊሰጥ የነበረው ስምምነታችሁ ዙሪያ ማብራሪያ ሰጥቶ ተብሎ ከማገድም አልፎ ማለት ነው ሚዲያውንም ሊያግዱት እያስፈራሩት ነው እነዚህ የክብረ አባል የተባሉ በሆዳቸው የወደቁ እንደ ህዝብ ስልክ ሳንቲም ስታስገቢላቸው የሚጮህ ብልጽግናን እንደሞ ብለው አዲስ የገቡ አሉ ሴቶች ምናምኖች የሃይማኖታዊ ለምሳሌ ተመጠሙ በጣም ግራ የሚያጋቡ እነሱ ሁሉ ቅርሻታቸውን ያያቀረሹ ይገኛሉ በተጨባጭ ነገር ነው የተረዳው
ብልጽግና ጥቂት ነገር አግኝቶ ለማዋረድ ወይ እንትን ለማድረግ ሌላ ነገር ነበር የሚለው። የቴዲ እንትን ባይል ኖሮ እስካሁን መግለጫ ነበር የሚሰጡት። ባልተጨበጠ ወሬ በመንግስት ላይ ጥላቻን በመንዛት ምናምን ብለው መግለጫ እንደሚሰጡ እርግጥ ነበር። ለሆነ ላልሆነ መግለጫ የሚሰጡ አካል በሚኒስትር መስሪያ ቤት ያሉ ሰዎች አይደል እየጻፉ የነበረው ገና በፊት እንዴ? ያው እነ ነብዩ ባይ ስማቸውን እነሱ ገቡበት አጀንዳ ለመፍጠር ብልጽግና ከዚህ የበለጠ ስንት ስራ የእድገትና የምናምን ኃላፊነት አለበት፣ ይሄ ተራው ነገር ነው ምናምን ብለው ደግሞ ከብልጽግና በላይ ተራ አለ እንዴ? ምን ደግሞ ከብልጽግና ተራ ቲክቶከሮች ጋር አይደል ሌባና ፖሊስ ጨዋታ የሚሆነው? ቲክቶከሮች ጋር እንኳን ይሄን ታላቅ እና ዋናው ነገር ምን መሰለሽ፣ ቴዲ በህዝብ ልብ ላይ ነግሷል። መቲ ዛሬ ዶክተር ወዳጀነህ የጻፈለትን ብትመለከችው እና ቴዲ በሁሉም በሙስሊሙም በክርስቲያኑም በኦርቶዶክሱም በፕሮቴስታንቱም በሁሉም ልብ ውስጥ ነግሷል። ማንም ላይ እሱ የሚለው ሰዎች ሲጠሩን አንጥላቸው፣ የህመም የክፋት በሽታ ይዟቸው ነው ልንጸልይላቸው ነው የሚገባው ነው የሚለው እና የዚህ አይነት አመለካከት ነው ያለው። ስለዚህ ምን ሆነ መሰለሽ፣ በፍቅር ህዝብ ልብ ላይ ነገሰ። በመሳሪያ ከነገሱት፣ በጦር ብዛት ከነገሱት፣ ትናንት የህዝብ ድጋፍ አይተው ዛሬ ባዶቻ የቀሩት የነ ቴዲን እንደዚህ መሆን ሲመለከቱ የሚይዙት የሚጨብጡት አጡ። በነገራችን ላይ የትንሣኤ መልእክት ሀዘን የሰሞኑ ፋሲካና ከዛ በፊትም ደግሞ የነበረ የአድዋ መልእክት ተመልክቸው ነው የአብይን 24 ሺህ ነው 25 ሺህ ሰው ነው ላይክን ምናምን ያደረገው 15 ሚሊዮን አባል አለኝ የሚለው ሰው ማለት ነው። የቴዲን ታውቂያለሽ 84 ሺህ ሰው ነበር ያን ያደረገው። ይሄ ራሱ ምን ያደርጋቸዋል መሰለሽ፣ ይሄ ፖፑሊስት የሆኑ እንትኖችን ያበሳጫቸዋል። ትናንት ፋሲል አንድ ነገር ጽፎ ነበር፣ እኔ ልጽፈው ስለነበር ተውኩት። ይሄ ሁሉም ነገር ታዋቂ ሰዎችን ማጥፋት፣ በተለያየ መንገድ ካጠገብሽ ማረቅ በምናምን እና በቃ አውትሻይ መሆን ያለብኝ እኔ ብቻ ነኝ። በስፖርቱም ሲሆን እዛ ላይ ገብቶ በምኑም ሲሆን እዛ ላይ ገብቶ እኔ ብቻ መድመቅ አለብኝ የሚል አመለካከት ያላቸው መሪዎች አሉ፣ በታሪክ አሉ፣ አይተናል። ከነ አጫሉ ጀምሮ በህዝብ ተወዳጅ የነበሩ ሰዎች የሉም ዛሬ። ለዚህ ነው ብዙዎች ቴዲ ጥንቃቄ አድርግ የሚሉት። ቴዲ ጥንቃቄ አድርግ ያሉ፣ እግዚአብሔር ይጠብቀው፣ ዋናው እግዚአብሔር ነው ጠባቂው። የሆነ ሆኖ ቴዲ ያለ መሳሪያ ያለምንም በፍቅር ነገሰ፣ ተወደደ። እንደውም ብዙ ሰዎች ንጉሱ እያሉ እንደሚጠሩት ታውቂያለሽ? ንጉሱ እያሉ ጽፉትና የሚጠሩበት ያ ነው። አይተሹ ከሆነ በኢትዮሪካ ቲሸርት ምናምን ተጥለቀለቀ። እንደውም አሁን እሱ መሸጥ ቢጀመር በቃ ሰው ሁሉ ተስገብግቦ ቸኩሎ ነው የሚገዛው እያልኩ ዛሬ ማስታወቂያ እየታየ ነበር። ማዘዝ አሁን ከምጠራቸው ፖለቲከኞች መካከል እንደ እንትና ሁሉ ኢትዮሪካ እነ አቶ ዘለሌ ጸጋ ስላሴ የኤርዲ ሊቀመንበር የነበረው አሁን በመሴጅ ይከታተለኛል። እባክህ ኢትዮሪካ ቲሸርቱን የት ነው ያገኘው? ጠቁመኝ፣ እዚህ ኢትዮጵያ ካለ የሚሸጥበትን ቦታ ብሎ ነው የጠየቀኝ። አሁን ማለት ተለጥፏል እንትን ላይ እና የሚሸጡ ልጆች እና እንደዚህ አይነት ነገር ነው እየሆነ ያለው። ምንድነው ሰው ሁሌም ፍትህን ስትይዢ ቁጥም ስትሆኚ የተለያየ ነገር ስትሆኚ ታደርጊያለሽ። ይሄን አላገኘውም። ለምንድን ነው በዚህ ደረጃ ላይ የጠሉት ስንል ግን በጣም የገረመኝ ነገር ዶክተር ዮናስ ዘውዴን ታውቂዋለሽ? ምናልባትም ፎቶውን ላሳያቸው እንችላለን። የአብይ የቅርብ ሰው ነው፣ ጓደኛው ነበረ። ያኔ ሹመት በመጣ በለውጡ ሰሞን ከተሾሙት መካከል አንዱ ዶክተር ዮናስ ዘውዴ ነው። በጣም ተስፋ አድርጎ ነበር በለውጡና እነ ዳንኤል ጋር ምናምን አብሮ የቀረበው ነበረ። ከዛ በኋላ ለአዲስ አበባ መስተዳድር ተወዳድሮ እንዲገባ ተደርጎ ነበረ። ዮናስ ዘውዴ እንደምናውቀው፣ እስኪ ልላከው አንዴ ፎቶውን የማያውቀው ሰው ካለ ድንገት የፍልስፍና መምህሩ ነው። የፍልስፍና መምህሩ ማለት ነው። እሱ ትናንትና በነገራችን ላይ ሀገር ውስጥ እንደሌለ ነው እየሰሙ ያለሁት። ከስርዓቱ ጋርም ጥሩ ስላልተሰማው የብልጽግና አካል ቢሆንም የእነ አብይ ደጋፊ ቢሆንም ጥሏቸው ወጥቷል እና ትናንት ቃል በቃል እሱ የጻፈው ነገር በጣም የሚገርም ነገር ነው። ቴዲን ለምንድን ነው የጠመዱት የሚለው ነገር ግልጽ ነው እንደሚመስለኝ ነው የሚለው እሱ ቃል በቃል። የመጀመሪያው ችግር ምንድን ነው አለ? የትግራዩ ጦርነት ጊዜ ይሄው ፎቶ ልኬልሻለሁ። የትግራዩ ጦርነት ጊዜ ብዙ ሰዎች ሂደው ቀስቅሰዋል። ግንባር የተለያዩ አርቲስቶች የተለያየ ነገር ሆኗል እና ቴዲን እጅግ በጣም በሚቀርበው ሰው
አማካይነት ወጥተህ ቀስቅስ የሚል ጥያቄ ቀርቦለት ነበረ። አይ በፍጹም እኔ እንደዚህ አይነት ነገር ውስጥ አልገባም ብሎ በጣም ቢለምን ቢደረግ አልፈልግም ብሎ ባለበት ቦታ መቆሙ አንዱ ነው። ከዛ በመቀጠል ደግሞ የበለጠ ጥርስ ያስነከሰበት ይላል። እንግዲህ ማን ያውጋ የነበረ ማይናገር የቀበረ ነውና አርቲስት ማዲንጎ አፈወርቅ ባለፈበት ጊዜ ለቅሶ ለመድረስ ሂደዋል። ቴዲ ባለቤቱ ጋር በማህበራዊ ሚዲያ ላይ ተሰራጭቶ ነበር። በዚያን ዕለት ልክ ቴዲ እዛ ደረሰ በተባለበት ሰዓት ላይ ጠቅላይ ሚኒስትሩ ሰምተው መምጣት ጀመሩ። ያው ህዝብ ይወዳቸዋል የሚባሉ ሰዎች ጋር ቀርበው እንደዚህ ማድረግ ፖለቲከኞች ይወዳሉ። ያው ብዙ ጊዜ ነውና ጠቅላይ ሚኒስትሩ ያኔ ብዙ ሰዎች ጋር ፎቶ የሚነሱ ስለነበረ ልክ እዛው ለቅሶ እንደነበረ አብይ እየመጣ ነው የሚል ነገር ነገሩት ለቴዲ። ያው እሱ ነው የተናገረው። አብይ እየመጣ ነው ይደርሷል ሲባል ቴዲ ቶሎ ሳይደርስ ብሎ በጓሮ ወጥቶ ወደ ቤቱ ሄደ። ፎቶም ሳይነሳ ጉድ አደረገው እሱን ጠብቀው የሚል ነገር ነውና ይሄን እንግዲህ እኛ ፈጥረን አይደለም በጊዜው ተወርቷል። ግን እሱ ደግሞ የበለጠ የቅርብ ሰው ስለነበረ ዶክተር ዮናስ ዘውዴ የነገረን ሰገብ ነው። እንዲህ አይነት ንክኪ ላይ ትናንትና ከትናንቱ ላይ ነግሬሻለሁ። በክብር ተብሎ ኢትዮጵያና ኤርትራ ታርቀዋል ተብሎ በተጠራበት መድረክ ላይ በግድ ያኔም ከጠቅላይ ሚኒስትሩ ቀጥታ ጥሪ ስለነበረ ሂዶ የዘፈነውን አንስተነዋል። መቲ ይሄ ማሞካሸት እንደዚህ ያደረጋችሁ ምናምን የለም። የራሱን ዘፈን ዘፈነ። ከዛ በኋላ የምኒልክ አምላክ የኃይለ ሥላሴ አምላክ የኢትዮጵያ አምላክ የተመሰገነ ይሁን ብሎ አብይ ተናዶ አጎንብስንት ብሎ ያን ነገር አድርጎ ነው የተመለሰው። ስለዚህ ምንድነው ዋናው ጠባቸው ያ ነገር አልገባም ነው። አሁን ደግሞ የወጣው መረጃ ለካ በእንትንም ጊዜ የክብር እንግዳ የሚል ቀርቦለታል። አሁን የአድዋ ሙዚየም ሲመረቅ መመረቅ ያለበት በአንተ ተጫወታለህ። እዛ ፖለቲከኞች በተሰባሰቡበት ታስታውሽ እንደሆነ የአድዋ ሙዚየም ሲመረቅ እና አብይና እነ ጌታቸው ረዳ ተቃቅፈው የነበሩበት መድረክ ነው። ኧረ ይብራብኝ ይለፈኝ የአድዋ ልጅ መሆኑ ቴዲ ታውቂያለሽ። ባልቻ ጥቁር ሰው ምናምን እያለ መስመኑ ታውቂያለሽ። የአሁኖቹ ደግሞ አገዛዞች በአድዋ ስምን እየሰሩ እንደሆነ ያውቃል። ሌላው ቀርቶ የአድዋ በዓል ምኒልክ አደባባይ እንዳይከበር እንዴት እንዳደረጉ ያውቃል። እነዚህ ሰዎች እና አድዋን መርቅልን አዲሱ ሙዚየም ሲሉት አይ አልችልም፣ እዛ ለመገኘት አልችልም ማለት። ስለዚህ ለምን ይሄ ምንድነው ፖለቲካ ጋር የተነካክቶ ካድሬ መሆን የማጎብደድ የማጨብጨብ ባህሪ የለም። በምንም አትይዘውም። መዓዛ ብሩ ጋር ባደረገው ቃለ ምልልስ አይተሽ ከሆነ የተገረመው ቴዲ እንዴት ገንዘብ ሰውን ይገዛል? እኛንን ገንዘብን አሽከር ማድረግ ያለብን መጠቀም ያለብን እንጂ እንዴት ገንዘብ አሽከር ያደርገናል ይገዛናል ብሎ የሚገረም ሰው ነው። ስለዚህ በዚህ አቋሙ ህዝብ ወደደው። ይሄ ደግሞ ለነሱም ሆነ ራስ ምታት ሆነ ተወደደም ተጠላም በአሁኑ ሰዓት በቃ ፖፑላር ነው። ዛፍ ሳር ቅጠሉ ምኑ ሁሉ ያለውን ነገር እየተመለከትን ነውና ዋናው ጠባች ይሄ ነው። ሊያስተባብሉት የሚሄዱት በሙሉ የብልጽግና የክብር አባላትና ምን ተሸካሚዎች የሚባሉት ሁሉ በዚህ ልታስተባብሉ አትችሉም። ከማገድም አልፈው ጋዜጣዊ መግለጫውን አርቲስት ቲቪን ጠርቶ ማስጠንቀቂያ ሰጥተዋል። የብሮድካስቲንግ ባለስልጣን ወትሮም ለምን እንዴት አሰብከው የቴዲን ጋዜጣዊ መግለጫ ማስተላለፍ ብሎ። ይህ በመሆኑ ግን የሚያግደው ነገር የለም። አሁን የተፈራው ሐሙስ ነው የሚለቀቀው ስለተባለ ብልጽግና ዛሬ ማታ መግለጫ ወጥቶ በነገው ዕለት ሐሙስ የለም በዚህ ሳምንት እንዳይል ብቻ ነው የፈራ ነው እንጂ ኢንተርኔቱ እንዳይዘጋ ሐሙስ ቀርቷል እንዳይል ማለት ነውና በቃ ምንም ማድረግ አይቻልም። የቴዲ ነገር ምንም የሆነ ጊዜ ላይ የሆነ ማማ ላይ ወጥቶ ቁጭ ብሏል። ከዛ መውረድ አልቻለም። ስለዚህ ምንም ብትቧጥጥና ምንም ብትል ምንም ልታመጣ እንደማችል ማሳያ ነው። የህዝቡ ደግሞ ያው ህዝቡ በዚህ የፖለቲካ ላይ ያሉ ሰዎች በጣም ምንም ህሊና የሌላቸው ይሉንታ የሌላቸው ፈሪሃ እግዚአብሔር የሌላቸው አረመኔዎች ስለሆኑ ብቻ በእነሱ በአረመናዊ እጅ ለሚያልፍ ጊዜ ከምንመታ ብሎ ቁጭ የሚለው የሚፈራው ምን እንደው ይሄ ጊዜ ይለፍ ምናምን ብሎ ፈርቶም ወደኋላ የሚለው በዚህ ጉዳይ ላይ ግን ደጋፊውም ሳይቀር ካድሬውም ሳይቀር ይሄ መንግስት እኮ ብትንታገሰው የሚለውም ሳይቀር ጠቅላላ አቋም የያዘበት ነው። እሱ ነገር ነው አሁን በደንብ እኔ እንትን ያለ የማረከኝ በኪነ ጥበቡ ይሁን ራሱ የቴዲ አቋምም ይሁን ለሀገር ያለው ፍቅርም ይሁን አንድ አድርጎታል። ህዝቡን በቃ አንድ አድርጎታል። ሁሉም ሰው አብሮት እንዲቆም ሆኗል እና ምናልባትም ይህም ትምህርት የሚሆነን ለሌላም ነገሮች አንድ ባልደረባዬ ጋር እያወራን ነበረ። በቴዲ ላይ ያሳዩትን አቋም እሱ መታገት የለበትም የእሱን ሙዚቃ መስማት መከልከል የለብንም ብሎ በዚህ ደረጃ አቋም የሰጡት ሰዎች
እላያቸው ላይ ቤት ሲፈርስ ከስራ ሲባረሩና ሲራቡ እሱም ትልቅ ከዛ በላይ ችግር ስለሆነ በዚህ አቋማቸው በአንድ ላይ ቢቆሙ ለውጡን በጣም ያሳጥሩታል እና ነፃነትንም ይመጣል የሚል ሀሳብ ሰጥቷል። እኔም ይሄንን ሀሳብ ስለተስማማሁበት ጥሩ ነው በዚህ ሁኔታ መቀጠሉ። ለሌሎችም እንደዚሁ በተናበበ መልኩ የሰው ልጅን እኩልነት መጠየቅ ምንም ክፍፍል አያስፈልገውም። በደልን መጻፍ ምንም ከላይ አያስፈልገውም። ለሌሎችም ለእንደዚህ በደል ጠቅላላ በደልን በአንድ ላይ እንደዚህ ቆሞ መጋፈጥ ጉልበተኛም ያደርጋል ነፃነትም ያመጣልና ለሁሉም ነገር ይሄንን ታሳቢ እንድናደርገው ነው በዚሁ እኔም ሀሳቤን ማስተላለፍ። አመሰግናለሁ። ግን ደረጀት ደግሞ ያሳዝኑኛል። ያየሁት ነገር አለ። ካድሬ መሆን በጣም ያሳዝንሻል። ወይ ደፍረው አይቃወሙ መንግስታቸው ትክክል እንዳልሆነ ካውቀዋል ገብቷቸው አንዳንዶቹም ነው ደግሞ ምድር ወይ ምን ይበሉት መታገል ቆንጠጥ አድርገው ምናምን ለመቃወም እንትን ያደርጋቸዋል። በዚህ በኩል ደግሞ በርዛ ሂደው እንደዚህ ብላ ነገ ይለቀቃል እያሉ አንዳንዶቹ ዝም ብለው ለመጻፍ ሞክረዋል። በዛች የመጣችውን ሳትወድ ሳትቀንስ ደርበብ ብለው ታውቂያለሽ። ደርበብ መንግስትም እንዳይቆጣ ከዚህም ጋር ያለው ከንቱ ጋር እንትን ለማድረግ ይለቀቃል የምትለውን ብቻ ሳይጨምሩባት ሳይቀንሱባት እንደዛ አድርገህ ካድሬነት በጣም መጥፎ ነው። የልብሽን እውነት ደፍረህ እንድትናገር ያደርግ በቀራት ለምን ይሆናል? ለምንድን ነው ህወሓት ሴና አድርጎት አልነበር ወይ? እንዴት ከነሱ አትማሩ ለማለት አይችሉም። እንደዚህ አይች ቀስ ብለሽ እንደው ሲጋ ትንሽ እንደዚህ አድርጌልሽ በጥፊ ሲመቱ እያደረጉ ያሉትና በጣም ስስቅ ነበረ እያየኋቸው አንዳንዶቹንና ወደዛም ወደዚህ ሜዲ ያስቸግርሻል። ለዚህ ነው ያቋም ሰው መሆን ያስፈልጋል። ካድሬ ስትሆኚ እቃ ነሽ፣ ሊጠቀምብሽ የተኮናተረሽ የተከራየሽ እቃ አለሽ። የራስሽ ነፃነት የለሽም። በሐሳቦች ላይ እንደልብሽ አትናገሪም የሚል ነው። እንደው ካዳመጡና ህሊና ካላቸው ለነሱ ነው ስማቸውን አንጠራውም። መቲ በዚህ አጋጣሚ ወደ ሌሎች መረጃዎች ከመግባታችን በፊት ዳገቱ ላይ የምትል ወይም ህሊና የምትል አጭር ስራ አለች የሰራኋት በአይ ተደግፌ የሰራኋት አለችና ይገርምሻል። እቺን ነገር ስሰራ ቴዲን እያሰብኩ ነው የሰራሁት። በእውነት ዛሬ 5 ቀኗ ነው 6 ቀኗ ነው ከሰራኋትና እያሰብኩ ነበር የሰራኋት። እንደውም ለሱ የምትስማማ ስንኞች ናቸው የቋጠርኩት። ግን ያው ከኢትዮሪካ በፊት እስኪ ዝም ብለን ለመሰለሽ ትናንትና ያደነቅናቸው አቤት ያልናቸው የት ይደርሳሉ ያልናቸው በነፃነት ትግሉ ከፊት ነን ሁሉ ያልናቸው ሁሉ ዛሬ አተናቸዋል። መት ብዙዎቹ የቁርጡ ቀን ሲመጣ ተንሸራተው የት እንደገቡ ጥቅም ሳይው አይተናልና እነሱን የምትነካነችና እስኪ አብረን እንስማትና ወደ መረጃው እንሂድ። አድማጮቻችንን ልጋብዛቸው በዛው። እናመሰግናለን። በተራራ ፀሐይ በዲዮጋን ፋኖስ ከአድማስ እስከ አድማስ ብንበር እንደ ዋኖስ ከጎህ እስከ ጀንበር እልፎች ቢሰማሩ ህሊና አልተገኘም በአገር በመንደሩ። ዳገት ላይ ሰው ጠፋ የዓይን ማረፊያ ሰው ጠፋ ዳገት ላይ የሚስበን ከላይ ህሊናቸው ከስቶ ሲደልብ ጎናቸው ከ4 ሰዓት ኋላ በዳር የሚወጣው ምስር ወጥ ገዛቸው። ያጠባ ጎጆ የሶቅራጥስ እልፍኝ ዛሬም ትጣራለች። አንድ እውነተኛ ሰው ወዳጅ የሚሆነኝ የት ላገኝ እያለች ዳገት ላይ ሰው አጣን ስቦ የሚያወጣን
ህሊና ታበለ ሁሉም ሸርተታለ ለሰላሳ ዲናር እውነትን ሲሰቅሉ እውነትን ሲያብሉ ከልሂቅ እስከ ደቂቅ ከበለሷ ከትፈው ከክብር ጎደሉ የሚመራን ኮከብ እንደ ሰብአ ሰገል ወደ ቅን ጎዳና በኢትዮጵያ ሰማይ አልወጣም አልታየም አልተገኘም ገና ዳገት ላይ ሰው ተፋ የዓይን ማረፊያ ሰው ተፋ ዳገት ላይ የሚስበን ስትጎን ስትናት በኩታ እንዴት መሃላችን አንድ ነው ትንታ ይሄው ነው እንግዲህ እናመሰግናለን። AI እኮ በቃ ኮምፖዘር አረገ። እነ ካሙዙ ምን ሰርተው ይብሉልን ነበር። እነሱ ለካ ስልጣን አላቸው። እነ ካሙዙ ክኒኔና ቢጫውባን ያምቡሌን እያቀናበሩ ኢትዮሪካን ካልተቸን ይላሉ። ይገርሙኛል እኮ እነሱ ነው አቅማቸውን የማያውቁ። ኤኒዌይ ሌሎች መረጃዎች አሉን መቲ በጣም ከአማራ ክልልም የደረሰን ለየት ያለ በአይነቱ መረጃ አለ። የነጌታቸው ረዳ ጦር አብረው ዋጋለሁ እያለ ነው። ምናልባት በዚህ ጉዳይ ላይ ደሬ ወደ ሌላ ዜና ከመሄድ በፊት ይሄ ትብብር ለኢትዮጵያ አንድነት የሚባለው ትብብር የምርጫ ላይ እነ እናት ፓርቲ ኢህአፓን ምናምን ተሰባስበው አንድ ላይ ያሉበት መግለጫ አውጥቷል። በዚህ ጉዳይ ላይ ምንድን ነው የሚለው? እንደዚህ ያሉ ነገር ትብብር ለኢትዮጵያ አንድነት እንዲህ ያሉ ቀጥተኛና ቀጥተኛ ያልሆኑ አፈናዎች ለሌላ ቀውስ በር ከፋችና ገፊ ምክንያቶች ናቸው ብሎ በጽኑ ያምናል። አርቲስቱም በተለይ ከዚህ ቀደም ኢትዮጵያ የሚለውን ስም በመጥራትና ታሪክን መዘከር ነው። በዚህ ዘመን ወጣቱ በስነ ልቦና መገንባት ላለው በጎ አበርክቶ እውቅና ማግኘት ሲገባው ማሳደድ የሚመስለው ወይም የማሳደድ አይነት ድርጊቱ አግባብ አይደለም ብለን እናምናለን። ስለሆነም መንግስት ክልከላውን ጓዳ ፈጽሞ ከመደበቅ ይልቅ ክልከላውን አንስቶ አርቲስቱ የተደናቀፈበትን መግለጫ እንዲሰጥ ሁኔታዎችን ያመቻች እና ከአደናቃፊነት ራሱን ያቀብ፣ በሌላ በኩል የዜጎች የመናገር መብት እንዲከበር በህግና በስርዓት የሚሰራበትን አግባብ እንጂ ፍትህ በግለሰቦች ካድሬዎች እጅ እንዳይገባ እንከላከል የሚል መግለጫ አውጥቷል። ያው በዚህ አጋጣሚ ነገ ሐሙስ ከቀኑ 8 ሰዓት እንደሚወጣ አልበሙ ተነግሮናል ማለት ነው። በጣም ጥሩ። ይሄ ሁሉ እንግዲህ ተመልከች ወደዚህ ነው እንደዚህ ነው ህዝብ መያዝ ማለት ያለምንም ልዩነት። ቅድም እንደነገርኩሽ ነው እዛም ጋር ያሉት እኮ እነሱ ጋር ያሉትም ይሄን እኮ አምነውበታል ትክክል አለመሆኑ፣ ግን ካድሬነቱ ደግሞ ረበሻቸው። እዛች ጋር ይሆዳለችና የአሁኑ ዜማም እንደዚህ ከአሁን በፊት መሪ ያደረግናቸውን እነሱ ሁሉ የምትመለከተች ነው። ማብራሪያ አያስፈልግም። ለህዝብ ነፃነት ይቆማሉ ያልናቸው ሁሉ ሹመትና ጥቅም ሲሰጣቸው የት እንደወደቁ ያየንበት ነው። ዳገቱ ላይ ሰው ያጣንበት ሁኔታ ላይ ነው ያለው። ነገር ግን እውነተኛ ጥቂት ሰዎችም ቢሆን ተስፋ ነው እንደ ቴዲ አይነት ህዝቡን ያለምንም የዘርና ሃይማኖት ልዩነት በአንድ የሚያስተሳስሩ እንቁ ሰዎችን ስላገኘን በጣም ደስ የሚያሰኘን ነው። መቲ ስለ መግለጫው እናመሰግናለን። ፓርቲዎቹንም እናመሰግናለን። መቲ ጥሩ ነው ያደረጉት። ወደ ሌላ መረጃ ስንገባ ከትናንት በስቲያ እገታ አለ። እሁድ ዕለት ማለት ነው በ27/07/2018 በፋሲካ ዕለት ኦሮሚያ ክልል ምስራቅ ሸዋ ዞን በሶተረዳ ቦዴ ከተማ ከሚካኤል ቤተክርስቲያን
አድረው ሲያስቀድሱ የነበሩ እናቶች ካህናትና ህፃናት ከአንድ ዓመት ጀምሮ ከ30 ሰዎች በላይ ራሳቸውን ያው መንግስት ሸኔ በሚላቸው ታጣቂዎች ነው ማን እንደሆኑ ግን እኛ አናውቅም እዛ አካባቢ ተወስደዋል ታግተዋል ታፍኖ ነበር የቆየው መረጃው ትናንት ማታ ነው ይፋ የሆነው ከ30 በላይ ሰዎች ኦርቶዶክሳውያን ማለት ነው እና ምስራቅ ሸዋ ዞን ቦሰት ወረዳ ነው ይሄ ደግሞ ቦሌ ከተማ የሚባለው ከዛ አካባቢ ነው አርሲ አይደለም ማለቴ ነው ቦሌ ከተማን የሚያዋስ ባሌ ከተማዋስ መታሃራ 55 መንገድ አቦምሳ መርቲ ሲሆኑ ከታገቱት ውስጥ የተወሰኑት አምልጠዋል ቀሪዎቹን ግን የት እንዳደረሷቸው አይታወቅም ሲሉ የታጋች ቤተሰቦች በሐዘን እየተናገሩ ያለበት ሁኔታ ላይ ነው ወጥ ያለው እሱ ብቻ አይደለም ይሄን ደግሞ በተቃራኒው የሆነ ባለበት ሰዓት ላይ ሰባተኛው ሀገር አቀፍ የሰላም ኮንፈረንስ በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ያካሄድኩ ነው ይላል የሃይማኖት ጉባኤ በነቀሲስ ታጋይ የሚመራው ማለት ነው አሶሳ ላይ ነው የኢትዮጵያ ሃይማኖት ተቋማት ጉባኤ ሃይማኖቶች ለአንድነትና ለአብሮነት በሚል መሪ ሐሳብ ነው የሰላም ኮንፈረንሱን ከሃይማኖት አባቶች ሀገር ሽማግሌዎችና ተጋባዥ እንግዶች ጋር ያካሄደ የሚገኘው የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በዚህ ወቅት እንዳሉት እንደ ሀገር ዘላቂ ሰላም ለማስፈን ሃይማኖት መሪዎችና ሀገር ሽማግሌዎች ሚናቸው ከፍተኛ ነው ሰላምን ለመጠበቅ እያንዳንዱ ዜጋ የሚጠበቅ የዕለት ተዕለት ግባት እንደሆነ ገልጸው ህብረ ብሔራዊ አንድነትን ለመፍጠር የሃይማኖት አባቶች ከፍተኛ ኃላፊነት አለባቸው ብለዋል እነዚህ ሃይማኖት አባቶች መቲ አሁን የነገርኩሽን ዜና እየተመለከትሽው ነው ያንስ እነሱ በሄም በተሰበሰቡበት ሰዓት ላይ 30 የኦርቶዶክስ ተዋህዶ እምነት ተከታዮች ታዩ የሰሙን ያርሱን እንደርሳው ታፍነው የተወሰዱበት ሁኔታ ላይ ነው የሚገኙትና ለምንድነው የሀገር ሀብት የሚያባክኑት በርግጥ ስለ ሰላም ግድ ካላቸው ለምንድነው ደፍረው መንግስትን የማይናገሩት የሀገርን ሰላም ማስጠበቅ አልቻልክም ምንም ሲምፖዚየም አያስፈልግም ለዚህ ኩኪስ አያስፈልግም ምሳ ግብዣ አያስፈልግም አዳራሽና ሆቴል መከራየት አያስፈልግም ነጭ ስካርፍ እዚህ ላይ አንጠልጥሎ ስለመጡ ሰላም ይመጣል እንዴ ያው ለፌክ እንደሆነ ነው ለዜና ብቻ የተሰራ መሆኑ ያስታውቃል በጣም በቃ ይገርምሽ እኔ ለምንድነው ገንዘብ የሚባክነው አሁን ምትምናየው ሰሞኑ ለተደረገው ዳለው ምርጫ ከ1 ቢሊዮን ብር በላይ ይወጣል አለ ግብልጽግና ለዚህ ለቅስቀሳ የተለያየ ነገር ለምንድነው መቲ ስንት መከራና ችግር ኑሮ ያልቻሉ አቅቷቸው ለሚዱ ሰዎች መቋቋሚያ እየተሰጠ ለምንድነው ራሳቸው እንዲችል የማይደረግ ለምንድነው ለዚህ ለፌክ ነገር ለነሱ ስልጣን የሀገር ሀብትና ካዝና ህብረተሰቡ በግዳጅም በምንም ክፈል እየተባለ ግብር በተለያየ ነገር ያዋጣው ነገር ለምንድነው ለነሱ እንደዚህ የሚበተነው ነው አሁን እነዚህ በትንሹ ለ5 ለ7 ቀን የሚቆይ ሲምፖዚየም ነው ከየቦታው አሶሳ ነው ሄዱት ለአውሮፕላን ቲኬት ለ5 እና ለ6 ቀን አልጋ ሆቴል ለቁርስ ለምሳቸው ለምናምናቸው የተከፈለው ብትደምሪው ያ ነገር ነው ምን ለማድረግ አይ ከዛ ደግሞ የሚከፈለ የ10 ቀን የምናምን ነው ባይዘላችሁ ማለት ሌላ ነገር አለ ሰላም የሚመጣው የእናንተን ኪስ በማድለብ አይደለም እናንተ በተሰበሰባችሁበት ሰዓት ላይ እየነገርናችሁ ነው 30 ኦርቶዶክሳውያን ፋሲካን ማክበር አክብረው ሲመለሱ ተወሰዱ ያላችሁ እና ሃይማኖት አባቶች የሚባሉትም ጠምጥመው እንደዚህ ፌዘኛ መሆናቸው ቀልደኞች መሆናቸው ካድሬ መሆናቸው እጅግ በጣም ያሳዝናል ሌላው ቀርቶ እንኳን በአርሲ ሰሞኑን ስለተሰማው ነገር አንዲት እንኳን አረፍተ ነገር መግለጫ ወይም ይሆን ነገር አልተባለም አይዱ ሊናገሩም አይችሉ ይሄ የተለመደ ጃርገን አለ ፀሐይ በምስራቅ ትወጣለች በምዕራብ ትገባለች ሰላም ለሀገር አንድነት አስፈላጊ ነው ማን ጠፋው ይሄ በሰላም መኖር ለህብረ ብሔራዊነታችን ለአንድነታችን ተራ የሻገተ ፕሮፓጋንዳ እናውቀዋለን እሱ ፀሐይ በምስራቅ ወጣ በምዕራብ እንደምትገባ ያለ እውነት አረገ አዲስ ነገር አይደለም ይሄን ለመናገር ለእናንተ ልብስ የሚሰፋበት ሆቴል የሚያዝበት የሀገር ሀብት የሚባክንበት ለአበል የሚሰጥበት የአውሮፕላን ቲኬት የሚቆረጥበት ነገር እጅግ ነው የሚያንገበግበው ምንም ያመጣችሁት ነገር የለም ለማለት ነው መቲና በጣም ስለሚገርመኝ ነው ይሄ የተደረገው ልክ የህዝብ ለህዝብ ግንኙነት ችግር እንዳለበት አድርገው ነው ወንጀል ነው የተሰራ ያለው ወንጀል ደግሞ ፍትህ ነው የሚፈልገው በቃ ይሄን ማድረግ የማይፈልገው መንግስት ደግሞ የወንጀሉ ተባባሪ ስለሆነ ነው ከዛ እነሱ ቁጭ ብለው ጥሩ ቃል ስላወጡና ቃል እየጠቀሱ ሲናገሩና ሲበሉና ሲጠጡ ስለዋሉ የሚቀየር አንዳችም ነገር የለም ከዚህ በፊትም ትዝ ይል እንደሆነ ኮሚቴ ሁሉ አቋቋምን አሉ የአሩሲ ግድያ ትዝ ይል እንደሆነ ኦልሞስት ለሳምንት ለ4 ለምናምን ቀን ሲሆን የኮሚቴ አቋቋምን የሃይማኖት ጉባኤ ምናምን አሉ መግለጫ ሰጡ ምንድነው የት ናቸው ያሉት ለወጡት አቆሙት አሁን በቅርቡ ሙሉ መኪና ነው እንዳለ ሰው የታገተው ተረስቶ ጭራሽ ኖርማል ነገር ሆኖ ዜና ሁሉ መሰራት ቀረ
ምንም ለራሳቸው አንደኛ መንግስት ሽፋን መስጫ ነው፣ ሁለተኛ እነሱ እንጀራ የሚበሉበት ነገር ነው። እዛ መሬት ላይ ላለው ነገር ትክክለኛ ፍትህ የሚያመጣ አንዳችም ነገር የለም። ይህንን መፍትሄ ሊያመጣ የሚችለው መንግስት ነው። መንግስት ደግሞ ወንጀለኛ ነው። ስለዚህ መንግስት ነው ተቀይሮ ትክክለኛ ፍትህ ለህዝብ የሚመጣው እንጂ እነዚህ እዚህ ስለተሰበሰቡ የሚመጣ ነገር ቢኖርማ ስንቴ ትዝ ይልሃል? መዓት ጊዜ እኮ ነው ስማቸውን እየቀያየሩ የሚመጡት። የሃይማኖት አባቶች ተሰበስበው መጡ፣ ጉባኤ እንደዚህ ያደረጉ፣ መግለጫ ወጡ። መግለጫው ራሱ ሌላ ጦርነት የሚያመጣ እና ይሄንን ለዚህ የሚሸወድ ምንም ነገር የለም። ያው እንደውም የህመሙን እና የግድያውን ማራዘሚያ ብዬ ነው እኔ የሚይዘው ደረጃ። ትክክል። በጣም ያሳዝናሉ። በጣም አንድ እንኳ ጠንካራ ሰው አለመገኘቱ ነገሩ ደህናዎቹን ከቦታቸው ከስልጣናቸው መንግስት እጁን ጣልቃ አስገብቶ ሁሉንም ገለል አድርጓቸዋል። በጣም ያሳዝናል። ሌላው አብይ የተናገረው ንግግር አለ፣ ማንም አልተመለከተውም። በነገራችን ላይ ትናንት መግለጫ ይሰጥ ነበር። አነጋጋሪ ለመሆኑም ለማለት የተናገረው አንድ ንግግር አለ። በጣም የሚገርም ነው። መቲ መንግስት ሚዲያ እንደ ብርቅ እያስተላለፈው ነው። ከአዋሽ ወደ መቀሌ የሚወስደው የባቡር መንገድ አክሳሪ ኢንቨስትመንት ነው ይላል። እንደምትመለከቱት ፕሉስ ጋዜጣ በኢትዮጵያ የመንግስት ጋዜጣ ነው። ትናንት ሲናገረው ነበር በቲቪ። እኔ እሱ አይደለም ምርት ብዙ የለም እዛ አካባቢ የወጣው 1 ቢሊዮን 2.2 ቢሊዮን ነው ብዙ ምናምን ነው ይላል። ተመልከች መቲ፣ ህዝብ ለህዝብ የሚያገናኝ ልማትን የሚያሰር ትራንስፖርት የሚያደርግ በአዋሽ በኩል አድርገሽ ወደ መቀሌ ስቴጅ መቀሌ ብቻ አይደለም የምታገኘው፣ ሰሜን ወሎ፣ ደቡብ ወሎ ምናምን ሁሉ ታገናኛለሽ። ቁልፍ ነገር ነው የተሰራው ነው። እኔ አብይ ኦኬ ላያዋጣ ይችላል ይበልሽ ይሄ ነገር። እኔ ለመናገር የፈለኩት እርሱ ለምንድን ነው የመጣው ብዬ ነው በዚህ ሰዓት አጀንዳ ይሄ ነው። እንደው አመለካከቱ ነው እኔ ደግሞ የፈራሁት እርሱ በላይ አብይ ምን ያህል ቢሊየን ብር ለመናፈሻ እንዳወጣ ታውቂያለሽ? ኢንቨስትመንት በጣም የገረመኝ ለኢንቨስትመንት፣ ለወንዝ ዳርቻ ኢንቨስትመንት፣ ለተለያየ ነገር፣ ለሪዞርት፣ ለጨበራ ጩርጩራ ራሳቸውን ሊመልሱ የማይችሉ በሪሞት ኤሪያ ራሳቸው እንትን ይኖራቸው የወጣውን ገንዘብ ብደምረው መቲ የትና የት ነው? የት ሄደ? እንዴት አየሽ? የመገናኛ መንገድ፣ የባቡር መስመር፣ የመኪና መንገድ፣ ሃይዌይ ማለት ባደጉትም ሀገሮች ጭምር ነው መቲ ምነግርሽ። ቁልፍ የልማት ኢንፍራስትራክቸር ማለት እነሱ ናቸው። ቁልፍ ዋነኛው ነገር የታመመ ሰው መንገድ ከሌለ ሐኪም ቤት አይደርስም። ገበሬው ያመረተው መንገድ ከሌለ እዛው ነው የሚቀረው። የኢንዱስትሪ ምርቶችን ማናቸውንም ነገሮችን ወደ ገበያ ለማቅረብ ተመጋጋቢ ለማድረግ ቁልፉ የልማት ኢንፍራስትራክቸር ተብሎ የሚጣራው ነገር ምንድነው? መንገድ ነው። የአየር መንገድ ሊሆን ይችላል፣ የመኪና መንገድ ሊሆን ይችላል፣ የባቡር መንገድ ሊሆን ይችላል። ይሄ ትልቅ ሙስና ተበልቶ ምናምን ሊሆን ይችላል ምናምን አናቅም። እሱም ነገር ግን መናፈሻ እየተከለ ራቅ ባለ ቦታ ላይ የሚያደርግ እንትን ከፍተኛ ነገር እያደረገ ያለ ሰው የባቡር መስመርን ተመልከች፣ የሚያገናኝ ህዝብ ለህዝብ የሚያገናኝ ንግድ የሚያመላለስን አክሳሪ ኢንቨስትመንት ነው ሲልሽ እንዴ ምን ሞራል አለው ይሄ ለማለት ያለ ምን ሞራል? የትኛው ነው አትራፊ ኢንቨስትመንት በብልጽግና የተመለከት ነው? የትኛው ነው? ዛሬ እኮ ጨበራ ጩርጩራ እንደነገርኩሽ የራሳቸው ተልእኮ ያላቸው አንዳንድ ወገኖች ሊያርፉበት ይችላሉ። በተረፈ እዛ ለማረፍ ከአሁን በፊት እንደተነጋገር ነው ጠቅላይ ሚኒስትር ጽሕፈት ቤት ታስፈቅጃለሽ። አልፎ አልፎ እነዚህ የክብረ አባሎች ሄዱ ያርፉባቸዋል። በተረፈ ጭር ተደርገው ነው እንኳን ዋጋቸውን ሊመልሱ እንኳን ገቢ ሊያስገኙ በስራቸው የተቀጠሩ ሰራተኞቻቸውን ማስተዳደር እንዳልቻሉ ሰምተናል። ለሌላ ዓላማም ቢሆን አይተሰሩት ስንት የሀገር ሀብት ምንም ነገር በማያመጣ ላይ ያባከነ መንግስት። እኔ የገረመኝ ይሄ ብቻ ነው። የባቡር መስመር ከአዋሽ መቀሌ ተዘረጋ ማለት በመካከላቸው ስንት ከተሞች ስንት ነገሮችን ያገናኛል። አክሳሪ ነው ሲልሽ አመለካከቱ ልማት ማለት ለዚህ ሰውዬ ምንድን ነው? በጣም ያስፈራል። የወደፊታችን የሚል ነገር ስላሳደረብኝ ነው። ልማት ብቻ ሳይሆን አካባቢን የማግለል ነገርም ነው። ተንኮልና ሴራ የመስራት ነገር ነው። ግን እሱ ሌላ ዓለም ላይ ትሬን ባቡር መንገድ እኮ እንትን የሚባለው እቃ ለማመላለሻ አይደለም። በአብዛኛው ህዝብ ለማመላለሻ ነው። ህዝብ እንደ ልቡ እየሄደ እየተመላለሰ የሚኖርበት ነው። በብዛት ትሬን የምንይዘው ከአንድ ቦታ አንድ ቦታ እና አትሂዱ ነው አይምጡ ነው ምንድን ነው ማለት? ይሄ እኮ በጣም ስር የሰደደ ሌላ አጀንዳ እና ተንኮል እና ህዝብን ቆርጦ የማስቀረት ነገር ካልሆነ በስተቀር
የኢኮኖሚ ነገር ነው ብዬም ለማሰብ አልችልም። ደረጃ ትክክል ነሽ። ሌላ ቦታ ላይ ስንት ነገሮች እንትን እያደረገ ሰሜኑ አካባቢ ያለውንም ፕሮቮክ የማድረግ ነው። የዛ አካባቢ እንትን እንዳልሽውም ከዛም ሊሆን ይችላል፣ ጥላቻ የመነጨ ሊሆን ይችላል። የሆነው መቼም ይገርመኛል የእግዚአብሔር ነገር ብዙ ጊዜ ነገሮች መቼም ራሳቸውን ደግሞ ይሄም ጊዜ ሄዶ የተዘራ ሁሉ የሚታጨርበት ጊዜ ሩቅ እንደማይሆን እንመለከታለን ለማለት ነው። ሌሎችም በጣም መነሻዎች ዜናዎች ነበሩን። ካለን ሰዓት አኳያ አንድ የግንባር መረጃዎችን ላስከትል መቲ። በሰሜን ወሎ አካባቢ ከፍተኛ ወደ ውጊያ እየተካሄደ ነው የሚገኘው። በዛ በራያ ግንባር በተለይ ማለት ነው ያገዛዙ መከላከያ ወደ ፋኖ እየተወሰደበት የሚገኘውን የመልሶ ማጥቃት እርምጃ መቋቋም አልቻለም ነው የሚለው መረጃው። እሱ ሲያቅታቸው ብቻቸው መከላከያዎች እየተማረኩና እጅ እየሰጡ መሆናቸውን እየጠፉ ሲሆን አፋር ሐራ መሬት የሚገኘው በነጌታቸው ረዳና በነጻድቃን ገብረተንሳይ የሚመራው ታጣቂ ቡድን ወይም ወታደራዊ ኃይል መከላከያው እንዲያግዝ በሚል ከዛው ከሐራ ምድር ከሚባለው ገብተው ወደ ራያ ግንባር ገብቷል። የነጻድቃን ጦር ማለት ነው መቲ እና ፋኖች ከሁለቱም ኃይሎች ጋር ነበረ ግራና ቀኝ የገጠሙት። ነገር ግን አስደማሚ ኦፕሬሽን ግራና ቀኝ በመቁረጥ ሰርተዋል ነው የሚለው የምኒልክ ህዝብ ግንኙነት መምሪያ ያደረሰን መረጃ። ወደ ራያ ግንባር ከገቡት የሐራ መሬት ታጣቂዎች መካከል በመመልመል ከፋኖ ጋር በጋራ መሆን ሲዋጉ የተማረኩ ታጣቂዎች በሚል ሐሰተኛ መረጃ ለማሰራጨት ዝግጅት እያደረገ ነው። የራሳቸውን የሐራ ታጣቂዎችን ደግሞ በማድረግ ህወሓቶች ይኸው ተመልከቱ ከፋኖ ጋር እየተዋጉ ነው የሚል ፕሮፓጋንዳ ሆኖ ለመስራት እንደሆነ ደርሰንበታል ነው የሚለው። አሁን በዚህ ሰዓት ይላል ሆርማት ከሚገኘው ወታደራዊ ካምፕ ደግሞ የተጠመደ ከ5 በላይ መድፍ ወደ ጮቢ በርና ወደ ተኩለሽ አቅጣጫ እያስወነጨፈ ይገኛል። ለእግረኛው ጦሩም ሽፋን ለመስጠት እየሞከረ ይገኛል። የገባው አይወጣም በሚልም የፋኖ ኃይሎች ዙሪያውን ክርችም አድርገው ዘግተው ጥቃታቸውን መፈጸማቸውን ተከትለዋል። በአሁኑ ሰዓት ነው አሁን እኔና አንቺ ከመግባታችን በፊት ወደ 4 የሚጠጉ ድሮኖች ሰው አልባ አውሮፕላኖች ከሰመራና ከኮምቦልቻ ተነስተው የሚግ ጀቶችን ጨምሮ በአካባቢው እንቅስቃሴ እያደረጉ ነው። ጥቃት መፈጸማቸውን ግን አልሰማንም። ሽፋን ለመስጠት ማለት ነው ለተከበቡት ማለት ነው። በርካታ መድፎችና ሞርተሮች እንዲሁም ቢኤምና አጭር ርቀት ተወንጫፊ ሮኬቶች ከሁለት ሰራዊት ጋር የተሰለፉ ቢሆንም ያን ስላልቻለ ነው የነጌታቸው ረዳን ግሩፕና ድሮን ጭምር ያመጣው። ሆኖም እስካሁን ድረስ ፋኖች አካባቢውን ዘግተውባቸው የገባው እንዳይወጣ አድርገው ውጊያው እንደቀጠለ ነው ይላል። አጠቃላይ ግን እየተደረገ ባለው ነገር ጥፋት አልፈጸሙም ማለት አይደለም ይላል። የተፈጸመ ጥፋት ባገዛዙ ይላል። ያገዛዙ ወታደሮች ከቆቦ በቅርብ ርቀት የሚገኘውን የቀመሌ አቡነ ተክለ ሃይማኖት ቤተክርስቲያንን በመድፍ ደብድበው አውድመውታል። ተመልከች። ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን ወድሟል። በጀነራል መድፍ ነው የተመታው ነው የሚለው። በተመሳሳይ ቀበለት ዮሐንስ ቤተክርስቲያን ላይ በተፈጸመ የመድፍ ድብደባ አንድ ሀገር ሽማግሌ አዛውንት ህይወታቸው አልፏል። ከአማራ ክልል ወደ ትግራይ ክልል ማናቸውም ተሽከርካሪ እንዳይንቀሳቀስ ታግዷል። በራያ ግንባር ያሉ ቁልፍ ወታደራዊ ይዞታዎች በሙሉ በፋኖ ቁጥጥር ስር ገብተዋል። አሁንም ድሮኖቹ ቅኝት በማድረግ ላይ ይገኛሉ ይላል። ያው የጥቃቱ ኢላማ ብዙ ጊዜ ንጹሃንና የኦርቶዶክስ ቤተክርስቲያን ታሪካዊ ቦታዎች መሆናቸው አሁንም ቀጥሏል። እጅግ በጣም ያስገርማል። በቲ ይሄ መረጃ የደረሰን ከግንባር ነው። መልካም አመሰግናለሁ ደረጀ። ትላንትና ባካፍልከን ዜና ላይ በዚህ በወሎ አካባቢ የኦሮሞ ነጻነት ሰራዊት ወይም የነሱ ሸኔም ሊሆን ይችላል ከመከላከያ ሎጂስቲክ እየቀረበላቸው እዛ አካባቢ ያለውን ማህበረሰብ እንዲወጉ ያው መከላከያውንም እንዲያግዙ ወይም መከላከያው ስላቃተው ተጨማሪ ኃይል ከዛው መውሰዱን የሚያሳይ መረጃ አቅርበልን ነበር። ዛሬ ደግሞ ከነጌታቸው ረዳ ከትግራይ ኃይል ጋር ደግሞ የተወሰነ ደግሞ ቆንጠብ እያደረጉ እየተቀበሉ ነው ማለት ነው ከሁለቱ አካላቶች እና አሁን መከላከያ እንደገና የሸኔ ኃይል እና እንደገና ደግሞ የነጌታቸው ረዳ ኃይል ነው ማለት ነው። ለሶስት ከመከላከያው ጋር ሆኖ አማራን ክልል እየወጋው ያለው የሚለውን ይመስለኛል የሚሰጠኝ ስዕል እሱ ነው። ትክክል ነው። ያው ስልጣናቸው ቋፍ ላይ ስለደረሰ መጨረሻ ላይ ከዚህም በላይ አስገራሚ ነገር ልንሰማ እንችላለን። ምክንያቱም መቲ በየግንባሩ ሰለቸን እንጂ አሁን ይሄ የገቡ ከየግንባር እየጠፉ የሚሄዱ በገፍ ነው ከነፎቷቸው እየመጣ ያለው በገፍ። ስለዚህ ያለው የተሰላቸ ኃይል እንደማያድነው አውቋል። ስለዚህ ያድኑኛል ያላቸውን በሙሉ እንደዛ ነው የሚደረገው። ሌላው ያልነገርንሽ ነው ያልዘገብነው ሰሞኑን ከፋኖች ተለይተው ሲያወግዙ የነበሩ ፋኖችን
ወደ መንግስት የሰላም አማራጭ ገብተናል ከተባሉት ነገ ከነገ ወዲያ እናቀርበዋለን። አንዱ መረሸኑን በራሱ በዛው በመንግስት የሰማንበት አጋጣሚ ነው። ራሱ መንግስት እርምጃ ወስዶበታል። እዛ ከገባ በኋላ እጁ ከሰጠ በኋላ ሌላው ደግሞ እነ ጀዋር መሐመድ የለጠፈው አንድ መረጃ አለ። ከዚህ ባለፈው ከእነንትና ጋር የገቡት ከዚህ ከሸኒዎች ጀርሰኒ ከነሱ ጋር የገባው አንዱ ታዋቂው የቁም እስር ተደርጓል። ዋናው ማለት ነው የቁም እስር ተደርጎ ትናንትና ፎቶ ከነፎቶ ነው የለጠፈው። አጠቃላይ የሰላም አማራጭ እያሉ የገቡትም ነገ ጧት የምንሰማው አለ። የተወሰኑትም ባለፈው ነግሬሻለሁ ከኮምቦልቻ ሊያመልጡ ሲሉ ከሚሰለጥኑበት ተሐድሶ የተሰጣቸው 3ቱ ተገድለዋል። የነ ማስረሻ መጣፋንታ ከዚህ የተለየ አይሆንም ነገ ከነገ ወዲያ ለማለት ነው። መልካም፣ እጅግ በጣም አመሰግናለሁ ደረጀ። በዚህ እናብቃ ለዛሬ። አመሰግናለሁ። አድማጭ ተመልካቾቻችን እየተከታተላችሁ ያላችሁት የኤምኤስ አሁናዊ መረጃዎችን ነበረ። እንግዲህ ከዚህ በኋላ በኤምኤስ የዕለቱ ዜና አለ፣ እንደዚሁም ዕለታዊና ሌሎች መረጃዎችም ስለሚኖሩ ኤምኤስን እንድትከታተሉ ሼርና ሰብስክራይብ እንድታረጉ ከወዲሁ አድራ እንላለን። ለዛሬ በዚህ ፈጸምን። ዳግም እስከምንገናኝ ሰላም ቆዩ።